በቡና ነው የምንጀምረው ዛሬ፣ ምክንያቱም ነገር ልናወራ ነው። በስ ፎር ሰም ሪዝን ቡናና ወሬ ኦር ሀሜት ተገናኝቷል አለ። ባይዘው እሱ ከሀቢት ጋር የሚገናኝ ነገር ነው። አንዱን ከአንዱ ጋር ስታኪንግ ሀቢት ይባላል። ፐርሰናል ዴቨሎፕመንት ነው እሱ፣ እናወራ ሌላ ጊዜ። ኤኒዌይስ ግን ጤናማ ግንኙነት መገንባት የማይፈልግ ሰው የለም። እኔም ብዙ ጊዜ ተናግሬያለሁ፣ እኔንም ጨምሮ ማንም ሰው ቢሆን ጤናማ የሆነ ግንኙነት የመገንባት አላማው ነው ያለው። ልማዱ፣ ባህሪው፣ ህይወቱ፣ የመጣበት መንገድ፣ ያደገበት ኢንቫይሮንመንት ኮንስተንት ላይ የገባ እንቅፋትና መሰናክል ይሆንበታል እንጂ በእኔ አስተሳሰብ ማንም ቢሆን የተበጠበጠ ህይወት መገንባት ወይም በመበጥበጥ ውስጥ መኖር የሚፈልግ ሰው አለ ብዬ አላስብም። ጤናማ ግንኙነት ለመገንባት ደግሞ ወሳኝ ከሚባለው ኮሚኒኬሽን ነው። በነገራችን ላይ ወንድም ይሁን ሴት በፍጹም ዳይሬክትሊ መባል የሌለባቸው ነገሮች አሉ። ኮሚኒኬሽን ላይ በፍጹም ለገርልፍሬንድ ወይ ለሚስት የማትለው ነገር አለ። ያን ችግር ራሱ ብታየው በፍጹም ለባልሽም ወይም ለቦይፍሬንድሽም ማትዩ ነገር አለ። ግን ተለምዶ ብዙ ጊዜ እንደዚህ አይነት ነገሮች ጋር ተያይዞ ሴቶች ብቻ ነው መባል እንደሌለባቸው የሚታሰው፣ ግን በሁለቱም መንገድ ነው። ምክንያቱም እንደ ሰው ልጅ ሁለታችንም ሴንሲቲቭ ፓርቶች አሉ። ነካ ሲያረጉን የሚያመን፣ ነካ ሲያረጉን ኢንሴኪዩር የሚሆን በራስ መተማመናችንን የሚነካብን ቦታ አለ። ነካ ሲያረጉን ሞራላችንን የሚገለው ተስፋ የሚያስቆርጠን ቦታ አለ። መባል መነገር የማንፈልገው ኮሚኒኬሽን ማለት ሁለት ሰዎች በማዳመጥ በመናገር አለ ሀሳባቸውን ኤነርጂያቸውን ሼር የሚያደርጉበት መንገድ ነው አለ። ቤዚካሊ እንደው በአማርኛ እንግለጸው ካለም ግን ደግሞ ኮሚኒኬሽን ኤምፓቲ ከሌለው ወይም በዛኛው ጫማ መሆን ከሌለው አደገኛ ነው። ሊያቀያይም ሊያኮራርፍ ይችላል። በዚህ ቪዲዮ ልነግራቸው የመጣሁት የመጀመሪያው ዋናው ዓላማዬ ሴቶችን በፍጹም ማለት የሌለብን ነገር አለ። ሚስትህን በፍጹም ማለት የሌለብህ ነገር አለ። ባልሽን ወይም የፍቅር አጋርሽን ማለት የሌለብሽ ወይ ደግሞ ማለት ካስፈለገ ሲስተማቲካሊ እና ስትራቴጂካሊ የምንላቸው ነገሮች አሉ። ዳይሬክትሊ የማይባሉ አንድ አባት ወይም አባቴ ምን አሉኝ፣ እንደዚሁ እያወራን ያው ላገባ መሆኔንም ሲሰሙ ምናምን ስነግራቸው ምናምን ምግብ ትሰራለህ ወይ አሉኝ። አሁን እንዴ ምግብማ በጣም ነው የምሰራው ነው 7 ዓመት እኮ ብቻዬን የኖርኩት እኔ ማልችለው ምግብ የለም ምን አልኩ። በቃ የተፈለገው መቻሌን የመሰለኝ ሰው በቃ ጉሬን ነፋውልህ እንዴ እኔ ማልችለው ምግብ የለም አባ፣ እኔ ሰርቼ የማይጣፍጥልኝ ምግብ የለም። በጣም እንደውም ትልቁ ስኪሌ ምግብ ማብሰልና መስራት ይመስለኛል ምናምን አልኩኝ። አይ በቃ አንተ ለሚስት አትሆንም አሉ። እንዴ ለምን አልኩ። እኔ የመሰለኝ ምግብ መቻሌ ኩክ ማድረግ መቻሌ ሰፖርት ነው ብዬ ነው ያሰብኩት። እንዴ በጣም አሪፍ ነው በዚህ ዘመን እንዳንተ ማብሰል የሚችል ሰው መኖሩማ ምናምን ሚሉኝ መስሎኝ ነው ታውቃለህ። አንዳንዴ የምንደነቅበት ኤሪያ ከመሰለ ብዙ ትጨምራለህ። ኧረ እኔ እንደውም ትቼው ነው እንጂ እንደዚህ አረ አንዳንድ ሰው አይተዋል አለ ያገባው ጎል አሪፍ ነው ስትለው እኔ እንደውም እግሬን አሞኝ ነው እንጂ ከዚህ በላይ ልክ እንደዛ ላይ ትንሽ ስትደነቅ እንደውም ትጨምራለች ዝም ብላ ነች እያልክ። ኤኒዌይስ ለሚስት አትሆንም አንተ በቃ እንዴት ስላቸው ምግብ በደንብ ማብሰል የሚችል ሰው አቃቂር ያበዛል። ሽንኩርቱ አልበሰለም፣ ጨው አልገባም፣ እንትኑ አልገባም፣ ኪችን ገብታ አስተያየት ልሰጥ ነው። ሴት ልጅ ደግሞ በኪችኗ ወይም ደግሞ በመዋያዋ አስተያየት ሲሰጥ አትወድም ማለት በቃ የተሰጠህን እንደ ወንድ ልጅ ከጣፈጠህ ጥርቅ አድርገህ ትበላለህ፣ ካልጣፈጠህም ትበላና የሚሻሻልበትን ሜካኒዝም ነው እንጂ አትቺም፣ ሙያ የለሽም፣ አይጣፍጥም ምግብሽ፣ ጨዋቺም አይባልም። ምክንያቱም በጣም ሴንሲቲቭ ፓርቷ ስለሆነ በሙያ ላይ አስተያየት ስትሰጥና ሙያ እንደሌላት ስታስብ እሷ ለማሻሻል ከምትሞክረው በላይ ኢንሴኪዩሪቲ ነው የሚሰማት። ይሄ መሸማቀቅ አይደለም፣ መሰበር፣ አልችልም፣ በቃ ሙያ የለኝም፣ ይሄ ራሷን ዳውት ወደ ማድረግ ወደ መጠራጠር ነው የምትሄደው እንጂ ቀለል አድርጋ አትወስደውም። ለምሳሌ አንድ ወንድ ልጅ ውይ ምንድነው የሰራው አይጣፍጥም ብትለው ምንም አይመስልም፣ ይስቃል፣ በቃ እንብለው ይላል እንጂ የተለየ ዲፕ ውስጡ ገብቶ አይረብሸውም። ኢንሴኪዩሪቲ እንዲሰማው አያደርግም፣ ቅስሙ አይሰበርም። ተረድተኛል? ማንም ሴት ለባለቤቷ ወር ለፍቅረኛ የሆነ ነገር ካርጋ አይጣፍጥም ድሮ ምናምን ቢል ኢማጂን ሊሰማት የሚችለው ይህንን የምትረዳው ደግሞ በሴት አንገል ስትሆን ኮሚኒኬሽን ላይ እንደዚህ አይነት ነገሮች ሲፈጠሩ ቀጥታ የማይነገሩ ነገሮች ውስጥ አንዱ ኪችን ነው። በነገራችን ላይ ለወንድም የማይነገር ነገር እናወራለን፣ ለሴት ብቻ አለም እያወራሁት። ምክንያቱም ቺን ፓርት ብቻ ቆርጦ ስለሚያወጣት እንደዛ እንዳይመስል ወንዶችን ብዙ ማንፈልጋቸው ነገሮች አሉ። እስከ መጨረሻ ይሁት እንዳልኩት ከምግብ ጋር ተያይዞ በጣም ኢንሴኪዩር የሚያደርጋት ነገር ነው። ሁለተኛው አብዛኛውን ወንድ መከራ የሚያሳየው ነገር ከውፍረት ጋር ተያይዞ የሚመጣ ነገር ነው አይደል? ሰውነት መጨመር ጋር ተያይዞ ቀጥታ የማይባሉ ነገሮች አሉ። ኦፍ ኮርስ ይሄንን ስል የነቃ የገባው አይደል የማይረብሸው ይኖራል። እንደ ወፈርሽ ስትላት ማትናደድ ማይከብዳት ወደ ጂም የምትሄድ ወር ራሷን የምታሳክል ከሆነ ትኖር ትችላለች። አሁን ሁሉም ሴት ላይ ይሰራል እያልን ግን አብዛኛው ሴት ወፈርሽ ጭንቅላቷስ ዴፊኒሽኑ አስጠልቶብሻል።
አንተ ወፈርሽ የሚለውን ቃል ስትናገር እሷ አእምሮ ኢንተርፕሬት የሚያደርገው I'm not attracted anymore በአንቺ anymore attracted አይደለም ያልካት እንደሆነ ስለሆነ የምታስበው actually አሁንም ወደ ጂም ወደ ምኑ ከመሄዱ በላይ በቃ ጠልቶኝ ሊጠላይ ነው በቃ አይፈልገኝም ፊትህን አዙረ ከተኛህ አንድ ቀን ከሌላ ነገር ጋር መገናኘት ይጀምራል እቤት ካልመጣ ከሌላ ነገር ጋር መገናኘት ይጀምራል ለምሳ ካልተመለስክ ከሌላ ነገር ጋር መገናኘት ሊጀምር ነው ምክንያቱም ራሷን ኮንስተንትሊ ዳውት ለምን ካልከኝ ቤዚካሊ ሶሳይቲ ይሁን ሪያሊቲ ይሁን እውነታ ይሁን እሱ ውስጥ ባልገባም የሴት ልጅ ቫልዩ መለኪያዎች ውስጥ አንዱ ተብሎ ይታሰባል ውበት ሙያ ምናምን አይደል የቱ ነው ልክ ነው አይደል የሚለው ውስጥ አይደል የገባው ግን ኮመንሊ የሚያስማሙን ብዙ ሰዎች የሚሏቸው አሉ ሴት ልጅ የምትመዘንበት ሰው በሚመዘንበትና ጎበዝና ሰነፍ በሚባልበት ነገር ላይ ሰነፍ ስትለው ቶሎ የመከፋት ቶሎ የማዘን አለ ምክንያቱም እኛ አሁን ምግብ መቻልና አለመቻል ሰፕላስ ነው ተብሎ ስለሚታሰብ አልችልም ብለህ አይደብርም ለምሳሌ አንተ ምግብ አትሰራም አለመቻለም መቻለም የተለየ የሚያስከፋ የሚደብር ነገር የለም ከተበላልህ ትበላዋለህ ካልተበላልህ ወጥተህ ትበላለህ ከሌለህ ብር ደግሞ ትተኛለህ ሴት ጋር ሲሆን ይሄ አይደል ተረተኛል አይደለም እንደዛ ሴት ላጤ ቤት ስትሄድና ወንድ ላጤ ቤት ስትሄድ እኩል ነው እንደ ጀጅመንት ወንድ ላጤው ካልሲው አልጋ ላይ ቢሆን ትሪው ከጎን ቢሆን ብዙ ነገር አትልም ሚሉ ይኖራሉ አሁንም ሴቶች ጀጅ የሚያደርጉ ይኖራሉ ጽናል ግን ሞስትሊ እርስ በርስ ለምሳሌ አንተ ምድር ይጣልከው እና አንተለዋለ እንጂ ዲፓት ሴት ቤት ስትሄድ እንደዛ ቢሆን ስትሄድ ግን የሆነ የሚረብሽ ነገር አለ እንግዲህ እንደ ልማድ ይሁን እንደ ካልቸር ይሁን ባላቀው ጀጅ ታረጋታለህ ጽና አጥብቅ እንደዚህ ያልከዋል ሶ መለኪያችን ስለሚያሳቅቀን ነው ሶሳይቲው ያስቀመጠልን ሊሆን ይችላል ኮንስትራክት ያደርጋል ኤኒዌይስ ግን ሁለተኛው ከሰውነት ጋር ተያያዘ ቀጥታ የማንላቸው ነገሮች ገባ ወንድ ልጅ ቦርጭ አወጣህ ብትለውና ሴት ልጅ ወይ ቦርጭሽ ምንድነው ብትላት the same meaning የለውም ጭንቅላታቸው ሶ የምትወደውን ሰው አላማው ድባቅ መምታት አይደለም ወይም ደግሞ ቅስሙን ሰብረህ ሽምቅቅ እንዲል አይደለም አላማው እንዲለወጥም ከሆነ የፈለከው ዳይሬክትሊ አይባሉም በቃ አልተለመዱም ኦፍ ኮርስ አሁን ለምሳሌ ሶሻል ሚዲያ ላይ መታ የሆነ ነገር ለምትል ሴት ኬር ላላረግ ይችላል ምክንያቱም እሷም ለኔ ኬር ስለማታረግ አሁን አንዳንድ ሰዎች ሶሻል ሚዲያ ላይ ያለ ሴትና የወንድ ቢፍን ሪሌሽንሺፓችሁ ላይ ይዛችሁ የምትመጡ ሞኝ ሰዎች አላችሁ ሶሻል ሚዲያ ላይ የሆነች ሴት ወንድ ልጅ አጭር ከሆነ መላጣ ከሆነ በዛ ወጣ ገብታ ስላለች ሚስት ጋር ሄዶ እንደዛ ይባላል ማለት አይደለም ሚስት አላለች ተረተኛላ ሶ የሶሻል ሚዲያ ኦሪየንት የወንድና የሴት እንዲ ጀነራሊ ሄልዚ የሆነ ቢፍ አለ አይደል ያው መተራረም ምናምን እሱ ተመቶ ቤት አይመጣም እዛው ሶሻል ሚዲያ ላይ ነው የምትቀልደው ረዳኝ ሶሻል ሚዲያ ላይ ወፍራም ልትላት ትችላለህ ልትተራረቡ ስትሉ እሷ የሆነ ነገር መላጣ ስትል አይደለም ሚስትን መተገን ወፍራም ቦርጫም ልትል አትችልም ወይ ፍቅረኛ ለምን እሷ ሴንሲቲቭ ነች ለአንተ ካንተ የምትፈልገው ኮምፕሊመንት ስለሆነ አደገኛ ነው የሚሆነው ሶ ከውፍረትም ጋር ተያይዞ የማይባሉ ነገሮች አሉ ኤክስትሪምሊ ሄልዚ በሆነ ለምሳሌ ብዙ ሶሻል ሚዲያ ላይ ማቃቸው ኢንፍሉዌንሰሮች አሉ ከፍቅረኞቻቸው ጋር ጂም የሚሰሩ ይሲ ሜክ ኢት የሆነ ሌትስ ወርክ አውት ማለት ሊሆን ይችላል አይደለም ጂም ሳይን አፕ አድርገ መስጠት ሊሆን ይችላል አይ ዶንት ኖ ብቻ እንደ ሰውየው ባህሪ አብረው የኖርከውን ሰው ታውቃለህ ደካማ ጎኑን በተቻለ መጠን ይሄን ምክንያቱም ስለማቀር በጣም ብዙ ወንዶች የምሬን ነው የምላችሁ ገና ለገና ሚስቴ ወልዳ ስትወፍር ብሎ ያ እንደሚያሳስባችሁ ታውቃለህ እኛ ወንዶች ስለሆነ ስለምናውቀው ነው የምንነግራችሁ ስትወልድ መወፈሯ የሚያሳስበው እንዳለ አሁን ይሄንን አንዳንድ ሴቶች እንዴት እሷ እንደዚህ ሆነ መወፈሯ ያሳስባል ነው አይደለም በቃ የወንድ ልጅ ባህሪ ነው የተወሰነ ድረስ አንደርስታንድ ማድረግ ያስፈልጋል አይደል ምንም ችግር ስለሌለው አይደል በዛው ልክ ደግሞ አንተም ያው ከመውለድ ጋር ተያይዞ ነገር ሊመጣ እንደሚችል አስዩ አድርገህ መረዳት አለብህ አንተ ስለማይመች ወይ ደግሞ ቲክቶክ ላይ የሆነች ስሊም ሴትዮ እንዲህ ስትል ስላየህ ያንተ ሚስት እንደዛ መሆን አለባት በሳምንቱ ብለህ እንዳትጠብቅ ማሽን አይደለችም ገባህ አይደል ሶ ያንን ኮንሲደር ማድረግ ያስፈልጋል ሶ ኮሙኒኬሽን ማለት አንዳንዴ ፍለፊት መዘርጠጥ ማለት አይደለም በጣም አትገለጹ የሚባሉ ሰዎች አሉ አንዳንዴ እንደዛ ማለት በጣም አትገለጻቸው ነገሮች ለማስትል ለዛኛው ሰው ሞራል ስትል አይደለም አንዳንዴ እኮ ሰው ስራ ከስራ ራሱ ሲባረር አይተህ ከሆነ በጣም ጥሩ ነው ሰራው እኛ ካቀማችን ምናምን የሚሉ ለምን ያ ሰው የቅስሙ ተሰብሮ ሌላ ቦታ መስራት እንዳይችል መሆን የለበትም አንተ እንኳን ካልፈለከው መስራት ስላለበት ኤኒዌይስ ከዚህ ጋርም ተያይዞ ከውበት ጋር ተያይዞ ዳይሬክትሊ አይሰጥም አስተያየት ለሴት ልጅ ኮሙኒኬሽን አሁን ይሄ ለምንድን ነው ካልከኝ ይሄን ካልክ በኋላ የሚመጣ ኮሙኒኬሽን ጤናማ አይሆንልህም አሁን ስለ ወንድም እናወራለን እንደነገርኳችሁ ግን አስጠልቶብሻል ምን መሰልሽ ፊትሽ ጠቆረ ጸጉርሽ ተንጨባረረ ጸጉርሽ እንደዚህ አጭር ነው እንዴ ተረተኛል አለ ፊትሽ እንዲህ ጥቁር ነው እንዴ እጅሽ እንደዚህ ጠማማ ነው እንዴ ወሬቨር ብቻ አላቅም ብለህ ያየኸውን ነገር ዳይሬክትሊ አይነገርም እኔ ብትለኝ ምንም አይመስለኝም ለሷ ግን ይላል
አንተ ፊት እንዴ ጥቁር ነው እንዴ ተጠቆርኩ እንዴ ምናምን ነው የምለው። ተባብለንም እናውቃለን ከጓደኞች ጋር ምንም ነው አይመስለኝ። ተረዳኝ አይደለም? እንደዛ ሶሻል ሚዲያ ላይ የሚል ሰው አለ ዛሬ ጠቆርክ፣ ዛሬ ከሳ፣ ዛሬ ወፈርክ የሚል አለ አይደለም? ቤት ያለ ምንም ጉዳይ አይደለም። ለሴት እንደዛ አይደለም እንቷላለም። እያንዳንዱን ነገር የምታየው ልክ ወንዶች ቫልዩአችን ሲነካ ከመፈለግና ካለመፈለግ ጋር እንደምናየው ገንዘብ አለመኖር ለምሳሌ ስለ ገንዘብ ከተወራ አትወደኝ ወይ ገንዘብ ትወዳለች እንደምንለው ወደዛ እንደሚወስደን እነሱም ከውበት ጋር የተያያዙ ኔጌቲቭ አስተያየቶችን ሰጥ አብዞርቭ የሚያደርጉት ከአንተ አትራክሽን ጋር ከኔ የተሻለች አይቷል ማለት ነው። ኦር ደግሞ በቃ እኔ ብቁ አይደለሁም ማለት ነው። ከኔ የተሻለች ቀላ ያለች ሴት ነበር የሚፈልገው ማለት ነው። እነዚህ አይነት ጣጣዎች ያመጣብሃል አንተ ሳታስበው የምትናገረው። እነዚህም ዳይሬክትሊ አይነገሩም ወይም ፊት ለፊት አይነገሩ። ከሃይጂን ጋር ተያይዞ ከንጽህና ጋር ተያይዞ ፊት ለፊት የማይነገሩ ነገሮች አሉ። ኦፍ ኮርስ ሰው ሚስ ሊያደርግ ይችላል ነገሮችን አለ ባሰበው መንገድ ላይ ሆን ይችላል። እንደዚህ አይነት ነገር ዳይሬክትሊ አይባልም። የምሬን ነው። በእርግጥ ወንዶችም ይላሉ ብዬ አልገምትም። ብዙ ወንዶች ይጠነቅቃሉ፣ ግን በደንብ መጠንቀቅ ያለበት ቦታ ነው። ኦፍ ኮርስ አይ ዶንት ኖ በፈለከው መንገድ አለ ሜቢ የሃይጂን ፕሮዳክት መግዛት ሊሆን ይችላል። ሜቢ ሌትስ ቴክ ሻወር አንድ ላይ ማለት ይችላል። ባለቤት ከሆነች ሪሌሽንሺፕ ላይ ያበረታታው አይደለም ሶ አይ ዶንት ኖ ብቻ እንደዚህ አይነት ነገሮች ሲፈጠሩ ዳይሬክትሊ ምክንያቱም ቅስሙ የተሰበረ ሞራሉ የሞተ ሰው ነው የምታገኘው። ከዛ በኋላ አባባሌ ገብቷል አለ ኢጎም ይነካል፣ ይሸማቀቃል። ከዛ በኋላ እንዴት ነው ኪችን ገብታ ምግብ ምሰራለ ምን አይነት ምግብ ነው ብላ። ምክንያቱም ሰው ጓደኞችን ይዘህ ስትመጣ እንዴት ነው የምትሸማቀቀው? ኩክ ለማድረግ አይጣፍጥም ምግብ ይሻል ካሴት አስበዋል። ወፈርሽ ያልካት ሴት የጓደኛህ ባለቤት አጠገቧ ስትመጣ ቀጠን ያለች ከሆነች አይምሮዋ እንዴት እንደሚያስብ አስበው። እንደዚህ ያልክ እንትኖች አሉ ዳይሬክት የማይባሉ። ይሄን ስል ግን እንደየኮሙኒኬሽናችሁ ሊወሰን ይችላል። ወፈርሽ ስትላት የምትስቅ ሚስት ልትኖር ትችላለች ማለት ምንም አይመስላት። ኦኬ እሺ ከወፈርኩ እንዴ በቃ ወርካውት አደርጋለሁ በእናትህ እኔ ራሱ ታውቆኛል የምትል ሴት አለች፣ የሚደብራት አለች። ሰው እቺን እንደየኮሙኒኬሽናችሁ ሶዛ ጋር ትይዟታላችሁ። ከእንደዚህ አይነት ነገሮች ጋር ተያይዞ ኤክስትሪምሊ ኬርፉል መሆን ያስፈልጋል። ግን እኔ አሁን ብዙ ጊዜ የማየው ሴቶችም ወንዶች እንደዚህ እንዳንላችሁ ትፈልጋላችሁ። ኦፍ ኮርስ ይገባናል፣ መባልም የለበትም አይደለም። ሰርቼ ባበላው ሁሉ ይመጣብሃል በኋላ። እስማማለሁ ቀጥታ ማይባል ነገር እንዳለ ስፔሻሊ እንደ ኢትዮጵያዊነታችን አንድ፣ ሁለተኛ ደግሞ ኮመን ሴንስ ኤምፓቲ፣ በዛ ሰው ጫማ መሆን፣ እነዚህን ሁሉ ደማምረን የማይባሉ ነገሮች እንዳሉ ይገባኛል። ግን ደግሞ እነዛ ነገሮች ኢምፖርታንት ከሆኑ ሲስተማቲካሊ በማሳየት በመኖር አይደለም በሲስተም እንትን በማለት የምታስተካክላቸው ነገሮች ይኖራሉ። ኦፍ ኮርስ አይደል? ግን በዛው ልክ ግን ወንዶችን እንደሚሰማን ማወቅ አለባችሁ። አንዳንድ የምትናገሯቸው ነገሮች የምትሏቸው ነገሮች አክቹሊ የኛን ሞራል የኛን ቅስም ሊሰብሩት ይችላል። በቃ ለወንድ ልጅ የማይባል ነገር አለ። ከወንድነት ጋር ተያይዞ ከወንድነቱን የሚነካ ነገር አስተያየት አይሰጥም። ለምሳሌ ረተኛል፣ ፈሪነህ፣ ሰነፍነህ፣ አትረባም፣ አንተን ብሎ ወንድ በጣም አደገኛ ናቸው እንደዚህ አይነት አስተያየቶች። ለምሳሌ ወንድነቱን የሚነካ በቃ ኢንሴኪዩር ያደርገዋል ከዛ በኋላ። ምክንያቱም ያ ወንድ ለአንቺ ወንድ ነኝ ብሎ ነው የሚያምነው። ለሌላ ላይሆን ይችላል አይደለም፣ የሌላ ሰው ምርጫ ላይሆን ይችላል። ለሌላ ሴት ብቁ ላይሆን ይችላል። ለአንቺ ግን ብቁ ነኝ ብሎ ነው የሚያስበው አይደል? አትሊስት ለአንድ ሴት እኮ ብቁ ነኝ ብሎ ያስባል ከአንቺ ያ ወንድነት። ምክንያቱም ወንድ ልጅ አንዱ ቫልዩ የሚደረግበት ወንድነቱ ነው፣ ማስኩሊኒቲው ነው አይደል? ወንዳ ወንድነቱ ነው። በዛ ወንዳ ወንድነቱ ላይ ፌዝ የምታረጊ ከሆነ የምትቀልዩ አንተ እኮ ፈሪ ነህ፣ መንኮሻኮሻ አትደበቅም ምናምን የሚባሉ ለቀልድ የምንላቸው ነገሮች ወይም አይተንበትም እኮ ሊሆን ይችላል የምንላቸው ነገሮች በጣም 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 አደገኛ ናቸው። ለምን? ሞራሉን ይነካዋል፣ ኢንትረስት ያጣል፣ ይሄ ጥረት ለማድረግ ለመሞከር ምናምን። ይልቁንስ እንደዚህ አይነት ነገሮች ኦፖዚታቸውን ብትጠቀሙ የተሻለ ለውጥ ማምጣት ይቻላል። ኢቭን በሴቶቹም ቅድም በዘረዘርኳቸው በወንዶቹም ላይ ጀግና ነህ ሳይሆን ራሱ ጎበዝ ነህ ወንድ ከሆነ ብትለው ሞር ይሄ ሰውዬ የሌለውን ለመሆን ሲጥር የተሻለ መሆን ይችላል። አንዳንዴ እኮ ገንዘብ ሳይኖረው አይደለም ስለ ገንዘብ ሲወራ የሆነ ገንዘብ ያለው ለመምሰል መከራውን የሚያው ቢያንስ ወንድ ለመሆን መምሰል የተሻለ ነው። እሺ ሶ አንዳንድ ነገሮች ኮሙኒኬሽናቸው እንደው ብንገለብጣቸው ይሻላል። እንደውም ከዚህ በፊት ባለቤትሽ ጨርቅ ሱሪ እንዲለብስ የምትፈልጊ ከሆነ ጂንስ ሲለብስ ያስጠላበታል ብለሽ ካመንሽ፣ ወይም ባለቤትህ ቀሚስ እንድትለብስ የምትፈልግ ከሆነ ሱሪ ስትለብስ የሚያስጠላል ብለህ ካሰብክ አይደለም ቀሚስ እኮ እንዴት እንደሚያምርብሽ ማለት ይሻላል ሱሪ ያስጠላብሻል ከማለት ነው ሐሳቡ። ፖዚቲቭ ማድረግ የተሻለ ነው አይደል? ግልጽ ከሆነ ወይኔ ቀሚስ ስትለብሽ እንዴት ደስ እንደሚለኝ ቀሚስ ልግዛልሽ ምናምን አይደል? ቀሚስ የምትለብሽ ከሆነ ማለት አንድ ሁለት ቀሚስ ልግዛልሽ እኔ ስወድ ብትል ለምሳሌ ስለ ሱሪው አይደለም የምታስበው። ኦኬ ባሌ ቀሚስ አረግ ይወዳል
አም አትራክቲቭ ቀሚስ ውስጥ ወንድም እንደዛው ጨርቅ ስትለብስ እኮ ግርማ ሞገስ ሊሆን ይችላል አይደል? እንዴት ደስ እንደሚለኝ በጣም ነው የሚያምርበት ጨርቅ ሱሪ። በቃ ሰውነት ለጨርቅ ሱሪ ይሰራል። ኦኬ ጨርቅ ሱሪ ሞር ትወዳለች። ሰው ሊን ማድረግ ይጀምራል ወደዛኛው ራዘዛን ወጀንዝ ስትለብስ ላይ ተጣብቆ ምን እንደምትመስል በስማ ከምትለው ወይ ደግሞ ሱሪ ስትለብሽ ሰውነትሽ ምንም ነው ማያምረው ላይሽ ላይ እንትን ይላል ሆዲሽ እዚህ ጋር ሰው ስጋ አለሽ በዛ ጋር በዚህ ጋር ወጣ ብለ ልጅቷን ራሷን መስታወት ላይ 2 ቀን እንድታጠፋ እያረካት ነው። ከዛ ደግሞ the only person ካንተ ኮሜንት ይባላል ፖዚቲቭ ነገር የምትጠብቀው አትሊስት ካንተ ነው። ዋሽተህም ቢሆን እኮ የውሸትም ቢሆን ግን አልሰጠህም። ሰው ከወንድነት ጋር ተያይዞ ዳይሬክትሊ የማይሰጡ አስተያየቶች አሉ። በቃ የምሬን ነው። በጣም አደገኛ ነው። ሁለተኛው ከፋይናንስ ጋር ተያይዞ ወንድ ልጅ ኪሱ ኢንሴኪዩር ያደርገዋል። በጣም ነው ኢንሴኪዩር የሚያደርገው። አይገባችሁም እንጂ እናንተ እያንዳንዱ የምትመኟት ነገር እኛ ጋር መታ ኢምፓክት አላት አይደለም? አንድ ፍቅረኛ ብሎ የሚያስብ ሰው ወይ አንድ ባልሽ አንቺ እያንዳንዱ የምትጠሪው ቃል የምትመኙ ነገር ከሌለው ያሸማቅቀዋል። እንትና ገዛላት፣ እንትና መኪና ገዛች፣ እንትና እንደዚህ፣ እንትና ዱባይ ሄዱ፣ እንትና እንደዚህ ያደርጉ፣ እንትና ቤት ዕቃ ቀየሩ፣ እንትና ባለ 8 ቤድሩም አፓርትመንት ተከራዩ፣ እንትና ሪል ስቴት ገዙ። እንደዚህ አይነት ነገሮች የምሬን ነው ለወንድ ልጅ ሽምቅቅ ነው የሚያደርጉት። ካሌለው ደግሞ አቅሙ በቃ የተሻለ ወንድ ነው እንደምትፈልገው ይላል። ቅድም እናንተ በመልክ እንደዛ ታስባላችሁ እንዳልኩት የምረኔም ቢሆን ባለቤቴ ኮንስተንትሊ የምትመኘው ከኔ አቅም በላይ ነገር ከሆነ እኔ ብቁ አይደለም እንድል ያደርገኛል። እሷ አይደለም በቃ ፕሮቫይድ ማድረግ አልችልም እነዚህ ነገሮች በቃ እንድትል ያደርጋል። ስለዚህ እንደዚህ አይነት ነገሮች ዳይሬክት ላይ ይባሉ ቤት ደስ ይላል ቢኖር አይደለም ስኬት ደስ ይላል። ግን ይሄን ነገር ወደፊት ሰርተን ማድረግ አለብን አይደል? ይሄን ነገርማ በሚቀጥሉት 2-3 ዓመት እንደምንም ታግለን ተጋግዘን ማሳካት እንችላለን ብትልስ እየነገርከው እኮ ነው። ኢንዳይሬክት ይገባናል እኮ እየነገራችሁን እንደሆነ። ግን አትሊስት እኛ ላይ ተስፋ አድርጋችሁ ነው እኛን ሳይሆን እየወቀሳችሁ ነው ያላችሁ እኛን ተስፋ አድርጋችሁ አብራችሁ ላይ መሄድ ነው እንድንለወጥ ነው እየነገራችሁ ያላችሁት። ሶ የምርም ወንድ ልጅ ከፋይናንስ ጋር የተያያዘ ነገር አሁንም ኢንሴኪዩር ከሚያደርገን ነገር ውስጥ አንዱ ነው። ማያረገው ሊኖር ይችላል ኦፍ ኮርስ አይደለም አሁንም እያልኩ ያለሁት ግን ብዙ ወንድ ይረብሸዋል። የባለቤት የፍቅረኛ ምኞት እሷ መብላት የምትፈልግበት ሆቴል፣ እሷ መዝናናት የምትፈልግበት ሆቴል፣ እሷ ቲክቶክ ላይ ፎሎ የምታረጋቸው ሰዎች፣ የምትከተላቸው ሰዎች ባዘው ሶሻል ሚዲያ የምትከተያቸው ሰዎች እንኳን እኮ ትዳርም ላይ ሪሌሽንሺፕ ላይ ኢምፓክት አለው። ምክንያቱም የምታዩ ትዳር ወልደሽ ስትመጪ መኪና የሚሰጥ ሰውዬ ትዳር ከሆነ የምታዩ በየቀኑ ቲክቶክ ላይ ይህ ባልሽ ወልደሽ ስትመጪ ሊያደርግ የሚችለው አበባ ሊሆን ይችላል ገዝቶ ሊጠብቅሽ የሚችለው ኢማጂን አንቺ የምትመኘዋለ እሱ ማድረግ የሚችለዋለ ሰው ራሱ እጁ ላይ ማጠሩ። ምክንያቱም ቅድም እንዳለው በምንለካበት ኤሪያ ላይ በምንመዘንበት ኤሪያ ላይ ማጠር ስለ ራሳችን ያለውን አመለካከት እንድንሸማቀቅ ያደርገናል። ስለዚህ እኔ አባን የሰጧት የሌላው ምስኪን ስለዚህ በቃ ወይ አይምሮስ መሄዱ አይቀርም ብሎ ሊያስብ ይችላል። የሆነ ቀንማ ከኔ የተሻለ ካገኘች ትከዳኛለች ወደ ሁሉ መፍራት ውስጥ ይመጣል። ከዚህ ሁሉ እንደዚህ ነገሮችን ኮሚኒኬት ስታረጉ ሆፕን ተስፋን ውስጥ በመጨመር መሆን ይችላል። ከቁመት ጋር ተያይዞ ወንዶች ኢንሴኪዩር ይሆናሉ። በጣም ኮንስተንትሊ በቃ ረጅም ወንድ ነው ወንዶ ኮንስተንትሊ ስለዝም ባልሽ በቃ አጭር ኮራጭ በቃ አለቀ ይረብሻል። ኢንሴኪዩር ያረጋል ብዙ ወንዶችን ስለማቅ ነው አይደል? በቃ መርጠሹ ከሆነ አብረሽ ሆንሹ ኮንስተንትሊ እንደዚህ አይነት ወሬ አይወራም። ቅድም ከውፍረት ጋር ስለ ውፍረት ሲያወራ ቀጭን ሴት እንደሚወድ እያወራ እንደሚመስልሽ ስለ ቁመትም ኮንስተንትሊ ስታወሪ አጭር ወንድ እንደማትወጂና ረጅም ወንድ እንደምትፈልጊ ነው የሚነግረው ዩሲ። ስለዚህ ይረብሻል ኦፍ ኮርስ ምንም ጥያቄ የለውም። ኢንሴኪዩር ያደርገዋል። በቃ ያንቺ ባል ወደሹ ከሆነ ያገባሽው ልክሽ ከሆነ እዛ ኤሪያ ላይ ነው ማውራት ያለው። ያ ቁመቱ ደስ ሲል ቁመቱ ሲያምር ልክ ቂጧ ሲያምር እንትኗ ሲያምር እንደማለት ነው ወንድ ልጅ። ምክንያቱም አይደል ወንዶች ሴቶች በሰውነት ወንዶች በቁመቱ ምናምን አትራክቲቭ ናቸው ተብሎ የሚለካው ምናምን ሰው ይረብሻል። እውነት ለመናገር ለሚረብሻቸው ሰዎች አሉ። እዚህም ላይ እንደ ሴት ልጅ ቀጥታ ኮሚኒኬት የማይደረጉ ነገሮች አሉ። የሚቀይረውም ነገር አለ። አትሊስት ሰው በሚቀይረው ነገር ላይ መከራከር ይሻላል እንኳን እንደ ውፍረት ቅጥነት ይሻላል ነው ካወዳደርከው። ቁመት ምንም መጽሐፍ ቅዱስ 1 ኢንች አትጨምርም ተጨንቀ ይላል አይደል? 1 ስንዝር ነው የሚለው። ለምን አይቻልም? ኢትስ ኢምፖሲብል። ስለዚህ በማይቀይረው ነገር ወይ መጀመሪያውን ኢንትረስትድ አለመሆን አብሮ አለመሆን ይሻላል እንጂ ከገቡ በኋላ እነዚህ ነገሮች ላይ አስተያየት መስጠት ኢንሴኪዩር እንዲሆን ያደርገዋል ወይም ይረብሸው ይችላል። ስለ ራሱ ያለውን አመለካከት ከጸጉር ጋር ተያይዞ እግዚአብሔር ይመስገን አሁን እንደውም ብዙ ሰዎች መጥቶላቸዋል ማስተከል ምናምን። ወንድ ልጅ አሁን ይሄ ምላችሁ ሲሊ ሊመስል ይችላል። አንዳንድ ሰዎች ጉዳያቸው አለ። ወንድ ልጅ መላጣ ቢሆን ቢላጭ ባይላጭ ጉዳዩ ያልሆነ ሴት አለች።
ግን በዛው ልክ ደግሞ ጉዳዩ ሆነው እንዳለ ኢንሴኪዩር የሚሆን በፀጉሩ በቃ ሲወጣ ሲገባ ፀጉሩ መግባቱ ወይ በኮፍያ ለመሸፈን የሚጥር በቃ ስቃዩን የሚበላው እንዳለ አክሰፕት ያላረገ ማለት ነው። አስሬ ስለ ፀጉር መታወሪ ከሆነ ይረብሻል። በቃ እንትን ሊል ይችላል። አይ ዶንት ኖ። በእርግጥ እኔ ፐርሰናሊ ስፒኪንግ ወንድ ልጅ በፀጉሩ ኢንሴኪዩር መሆን አለበት ብዬ አላምንም። ኦፍ ኮርስ እንደ ሰው ፀጉር ሲገባ ምናምን እኮ ታየዋለህ መስታወት እኔንም ጨምሮ እንዴ እዚህ ጋር ፀጉር እየሳሳ ነው ትላለህ። ግን ፀጉር ቢያልቅም የሆነ የሚያሸማቅ ነገር መሆን አለበት ብዬ አላስብም። እንደሆነ ለምን ካልከኝ በህይወት ላይ የሚጨምሮችን ታክል ኢንች የለም ፀጉር። ለምን የወንድ ልጅ ውበትም ፀጉሩ ውበቱ ምናምን የሚባል እኔ እንጃ። የወንድ ልጅ ውበቱ መስራቱ ሃይማኖተኛነቱ ጠንካራ መሆኑ ነው የሚመስለኝ እንጂ የፀጉር መንዞ ማለል አዘማን የሆነ ቫልዩ አድ ያደርግልሃል ብዬ አላስብም። ስለዚህ የሆነ ኤክስትሪምሊ ከፀጉራችሁ ጋር አታች ባትሆኑ ብዬ አስባለሁ ወንዶች። ምክንያቱም ወንድ ልጅ ከውበቱ ጋር ያን ያህል አታችድ መሆን አለበትም ብዬ ስለማላምን ወንድ ልጅ ከሚሰራው ነገር ጋር ነው አታችድ መሆን ያለበት። ሱስ ሊያዝ የሚገባውም ጠንካራ ሊሆን የሚገባውም የሚሰራውን ነገር በማሳደግ ውስጥ በዛ እንዴ መለስኩ መላጣ ነው who cares about his መላጣ the most ኢንተለጀንት የሆነ ጂኒየስ ጋይ ነው ስለ አሁን መላጣ ፀጉር የለውም አለትን ስለ ያስተቀኛል። ወንድ ልጅ በዛ አይለካም። በእርግጥ የሆነ ወጣት ስትሆን ሀያ ቤቶች ምናምን ደስ ይላል። ፊቴ ቅርጽ እድሜ እንዳያረጅ የፊቴ ቅርጽ እንዳይበላሽ ምናምን ብለህ እኮ ልታረገው ትችላለህ። ግን ሽምቅቅ የሚያደርግህ የህይወት አካል መሆን የለበትም። ኦፍ ኮርስ ቢያምርብህ የሚጠላ የለም። አንዳንድ ሰዎች እስኪገርምህ ድረስ ፀጉራቸውን ሲያስተክሉ ወጣት የሚመስሉ አሉ። ትልቅ መስለው የነበሩ ሰዎች ስፋይን ይመቸኛል። ግን ደሞስት በቃ እንትን ይሄ እንዴት ነው የመኖርና የህይወት ጉዳይ የምታረገው ከሆነ በህይወት የሆነ ነገር አቺቭ እያረክ አይደለም ማለት ውበት ላይ ነው ፎከስ ማለት ነው። በጣም ብዙ ሰክሰስፉል ሰዎች ፀጉርም የላቸው እውነት ለመናገር እዳዝም ማተር ለለ ነው አስሎንገስ በሌላ የህይወት አስፔክት ስኬታማ እስከሆንክ ድረስ ማንም ጉዳዩ አይደለም። እንደውም እኮ አሁን መላጣ ትሬንድ እየመጣ እንደውም መላጣ ሞር አትራክቲቭ እየሆነ ነው በዘመኑ። ለምን መላጣ ሰዎች ሞር ሰክሰስፉል ናቸው ስታይ ህይወት ላይ ይኖራል ያልተሳካለት። ግን በቃ እንደውም ብዙ ጊዜ መላጣ ሰው ስለ ፀጉሩ ጉዳዩ አይደለም ስራው ላይ ህይወቱ ላይ ምናምን ስለሆነ የተሻለ ቦታ አለ ተብሎ የሚደረግ አሰምሽን አለ ነው ይሄ ተጠና ምናምን ነው እያልኩ አይደለም። ስለዚህ እኔ አሁን ሶሻል ሚዲያ ላይ ያሉ እንደውም ብዙ ሰዎች እንትናቸው ሪኳየርመንታቸው መላጣ መሆኑ ራሱ እንደ ኢንትረስቲንግ ነገር ነው የሚያዩት። ሴፏም መላጣ ነው ደስ ነው የሚለው እንደውም መላጣ who cares ፀጉር ስላለው ስለሌለው አስተውለውም አታውቅም። ኤኒዌይስ ይሄን ለምንድን ነው አንዳንድ ሰዎች ከመጠን በላይ ኢንሴኪዩር የምትሆኑ አሉ። ኦፍ ኮርስ ቢኖር አይደብርም። ከውበት ከፊት ቅርጽ ጋር የሚሄድ ነገር አቅሙ ካለህ ብታረግ ምንም ችግር የለውም። መጥፎ ነው እያልኩ ሳይሆን ሁሌ በህይወት የሚያስጨንቅ እሱ ከሆነ ግን በሌላ ህይወት ፓርት ምንም እያረካ አይደለም ማለት ነው። ሰው ካገባ ልጅ ከወለደ ቤተሰብ ከመሰረተ ስራው ላይ ውጤታማ ከሆነ ያንተ ፀጉር ማደግ አለማደግ አቴንድ ኦፍ ዘ ዴይ ነቲንግ አዳ ያረጋል። አስሎንገስ ባለቤት መላጣ ከወደደችው ሌላ ወደደ አልወደደ ምን አገባ who cares አይደል? ሞዴሊንግ ተወዳዳሪ አይደለ? ኤኒዌይስ ፀጉር ማስተከልም ማሰራት መጥፎ ነው እያልኩ አይደለም። ጎ ፎር ኢት ደስ የሚል ነገር ነው አስሎንጋስ ዩአርፒ። ግን ኢንሴኪዩር አትሁኑ ወንዶችም ሴቶችም ደግሞ ባልሽ ኢንሴኪዩር ሊያደርገው የሚችለውን ነገር ኮንስተንትሊ ሜንሽን ማድረግ ኮንስተንትሊ ማንሳት ኮሚኒኬሽን ላይ አደገኛ ስለሚያደርገው ነው። ከዚህ ውጭ ሁለተኛው ጤናማ ግንኙነት በመገንባት ውስጥ አደገኛው ኮሚኒኬሽን ላይ ሰው እንዲሰማሽ ከፈለግሽ እነዚህ ሁለት ነገሮች ወይም ሰው እንድትሰማ ከፈለግ ፍቅረኛ ወይም ሚስት እነዚህ ሁለት ነገሮች ማድረግ አለብን። የመጀመሪያው ሪስፔክትፉሊ ማውራት አለብን። ቁጭ ብለህ መነጋገር የሚያስብ ሰው ጮሆ መናገር አይችልም። ምንም ጥያቄ የሌለው ነገር እንነጋገር ብለህ ወይም መነጋገር አለብን ብለህ ኮሚኒኬሽን ላይ ቁጣ ከሆነ ማንም ሰው አብሮ አይቀመጥም። ለምን ካልከኝ ሳይንስም ስላለው ነው ውስጡ። ለምን እንደሆነ እናወራለን። ሁለተኛው ደግሞ ኢምፓቲ ሊኖር ይገባል። ስትነጋገር በዛ ሰው ጫማ ውስጥ የመሆን ግዴታ አለብህ። ሁለቱን የማያረግ ሰው ኮሚኒኬሽን ላይ ኢጎስቲክ የሆነ ዲፌንስ ሜካኒዝሙ ሃይ የሆነ ሴትዮ ወይ ሰውዬ ነው የምትፈጥሩት። ምን ማለት መሰለህ? ይሄ ኢጎ ማለት ይሄ ላይክ ድፍን ያለ ስለ ራሱ ብቻ የሚያስብ ሰው ተሆነ ስለ ራሱ ብቻ የሚያስብ የምታወራውን የሚያዳምጥ ሳይሆን የመከላከያ ነጥብ የሚያዘጋጅ ሰው ነው የምትፈጥረው። ከፊት ለፊት ቁጭ ብላ አንተ ስትጮህ ስትናገር የምታስበው ምን መልስ ሰጥቼ ጨጓራው ልላጠው እያለች ነው እንኳን ልትሰማ። ለምን ሰው ነች ኢጎ ገባር። ሰው ለምሳሌ አንተ ማትረባ ከሆነ ድንጋይ ነህ እያለ ሲያወራ እንዴት ነው ምገባለት ነው የምትለው አይደለም? ታይም ጠብቄ እኔም አገኘዋለሁ እንጂ እየሰደብ እውነቱን እኮ ነው የደደብ ሰው ነኝ እኮ እውነቱን እኮ ነው ድንጋይ ያልክ አታዳምጥም። ስለዚህ ቢ ሪስፔክትፉል። አንዳንድ ሰዎች ተነጋገርን ግን አትሰማም ይላል። ወይም ተነጋገር አናገርኩና ግን እያናገርሽ ያለሽው እየሰደብሽው ብሌም እያረግሽው ምናምን ነው አይደለም?
ወይ ደግሞ በሱ ጫማ ውስጥ አልሆንሽም እሱ እያሳለፈ ያለውን ጭንቀት ወር ስትረስ አንተም በሷ ጫማ ውስጥ አልሆንክም እሷ ያሳለፈች ያለችውን ጭንቀት ስትረስ እያየህ አይደለም ደግሞ ሪስፔክትፉል ሆነ አይደለም እያወራህ ያለው ሶ ኢጎ ነው ትሪገር የምታደርገው ኢጎ ትሪገር ሲሆን ደግሞ ጆሮ ይደፈናል ሶ ኢጎይስቲክ ሲሆን ጆሮ ነው የሚደፈነው ከዛስ ምን ይሆናል በቃ ክርክር ያደርገዋል መግባባት የሚባል ነገር አይኖርም ሶ ቤዚካሊ ኮሙኒኬት ማድረግ የሚፈልግ ሰው የመጀመሪያው ሪስፔክትፉል መሆን ያስፈልጋል በቃ በክብር ይሄ ነገር ተፈጥሯል በቃ ያን ሰው እንደሚከበር ሰው ቫልዩ ሰጥተህ ነው ማናገር ያለብህ ምክንያቱም ዓላማው ተደራድረህ መቀጠል ስለሆነ አይደል ተነጋግረህ ያን ህይወት መቀጠል ስለሆነ ሶ ሪስፔክትፉል ሁኑ ሴትም ሁኑ ወንድ ከጩኸት መጀመሪያ ለመነጋገር ነው ሁለተኛ ኢምፓቲ ይኖራል ለምንድነው ይሄን ልታረግ የቻለችው ወይም ደግሞ ለምንድነው ይሄን ሊያረግ የቻለው እስኪ በሱ ጫማ ልሁን ወንድ ልጅ ነው ይሄ ነገር ሆነ ይሄ ነገር ተፈጠረ እስኪ በሱ ጫማና በሱ ጭንቀቶች ውስጥ ልሁንና ልረዳው አንተም እስኪ ሴት ነች ኢሞሽናል ልትሆን ትችላለች ብዙ ሆርሞን ቼንጆች አሉ አይደለም ጓደኞቿ አሉ ፍላጎቷ አለ ኮምፒቲሽኑ አለ ሶሻል ሚዲያው አለ ይሄ ሁሉ ተጭኖባት ሊሆን ይችላል እስኪ በሷ ጫማ ልሁን ስትል ሰው ይሰማሃል እንደተረዳኸው ይገባሃል ተረዳኝ ለምሳሌ በጣም ኦርቶዶክስ ቤተክርስቲያን ንስሐ አባቶች ከሚያደርጉት አንዱ ነገር እኮ ኤምፓቲ ነው የመጀመሪያው የሚሉህ ነገር ንስሐ እኮ ስትገባ ልክ አይዞህ ነው እኮ አይደል በቃ ላይ ስተት ነው እኮ ኃጢአት ነው እኮ ግን ደግሞ የሰው ልጅ ነህ ዋናው እግዚአብሔር የሚፈልገው ከዚህ በኋላ ተለውጠህ መሄድህን እንጂ የትላንቱን ጥፋትን እያሰበ በየቀኑ አይደለም የሚሰድብህ ወር በየቀኑ አይደለም የሚወጋ ያን አይነት ኢምፓቲ እኮ ነው የሚያሳዩ እኔም እረዳሃለሁ በአንተ ጫማ ውስጥ ቢሆን ብዙ ፈተና አለ የእንትና ታሪክን ብታይ ሰውን ተረድተው ስትጀምርና ባለጌ ብለው ስትጀምር እኩል ጆሮ የለውም ኮሚኒኬሽን ላይ እነዚህ ሁለት ነገሮች ተጠንቀቁ የማይባሉ ነገሮች ወቁ ከዛ ሪስፔክትፉል ሆኑ ከዛ ደግሞ ኤምፓቲ ይኖራችሁ ኤምፓቲ ማለት በሰዎች ጫማ ውስጥ መሆን ከኢሞሽናል ኢንተለጀንስ ኮንሰፕት ውስጥ አንዱ ነው በቃ የሰው ልጅ ጋር ለመኖር የሚያስብ ሰው ኤምፓቲ ያስፈልገዋል አብሮ ስራ መስራት የሚፈልግ ሰው ሰራተኛው እንዳሰሪው አሰሪው እንደ ሰራተኛ ኤምፓቲ ይባላል አይደለም ብሩክ እኔ ጋር ነው የሚሰራው ብሩክ እንደኔ ማሰብ ሲችል እኔ እንደ ብሩክ ማሰብ ሲችል ተግባብተን መስራት ይቻላል ሳዝንለት ማለት ነው እሱ ደግሞ እኔ ሲያዝንልኝ ሪሌሽንሺፕም ሲሆን እኔ እንደ ሴት ማሰብ ሲችል እሷ እንደ ወንድ ማሰብ ሲችል ትረዳኛለች እረዳታለሁ ቤተሰብ ሲሆን እናትህ ጋር ስታወራ አንተ በእናት ቦታ መሆን አለብህ ለምን በጊዜ ግባ ምናምን ስትል እንደ እናት ሆነህ ስታሰው ልክ ነች በቃ ሴፍ እንድትሆንላት ነው አንተ ደግሞ ወንድ ተሯሯጠ መስራት አለብህ መለወጥ አለብህ ምናምን አይደለም እሷም ደግሞ እንደ ልጅ መረዳት አለበት ወጣትነትህን ምናምን መለወጥህን ነገ ሲቸግርህ ማንም እንደማያግዝህ ምናምን ኤምፓቲ ማለት ነው ሁሉም ሰው የሚያስፈልገው ማለት ነው ኤኒዌይስ እነዚህ ነገሮች ካረጋችሁ ሆፕፉሊ ሄልዚ ሪሌሽንሺፕ የመገንባት ስቴፕ ነው ብዬ አስባለሁ በየጊዜው የተለያዩ ቲፖችን የምትፈልጉ ከሆነ ሪሌሽንሺፕ ጋር በተያያዘ ቻናላችንን ሰብስክራይብ አድርጉት ሌሎች ሰዎችም ሼር አድርጉት መልካም ጊዜ